እንዴት ናችሁ? እንግዲህ የመስቀል ዝግጅታችን እያደረግን ነው። ግን መጀመሪያ ላሳያችሁ ግልገሎች ይታያችኋል። ያው እዛች ጋር ሳር መብላት ጀምረዋል ነው የምላችሁ። እና ሳር ንጭት እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መጥቶኝ ኦልሞስት ምንም አይታየኝም እንዳለ ደም ይዟል። እና ወደ ሐኪም ቤት እየሄድኩኝ ነው። ህመሙን አልቻልኩትም ነው የምላችሁ። እና ያው ሩቅ ነው እንደምታሉት እንደ ብሌን ነገር አለ አይደል? እሷን ሳይመታኝ አይቀርም። እና እንዳያችሁት ያበጠው ቦታ እንደዚህ እንጨት መጥቶኝ ነው። እና እንጨቱ ራሱ ውስጥ አለ ይታየኛል። የሆነ ብዥ ያለ ነገር ይታየኛል። ግን አይኔ የሚጠፋ አይመስለኝም። ብቻ እስቲ እግዚአብሔር ካለ አይኔንም መብራቱን አይኔንም መጥፋቱን ነግራቸዋለሁ። ሁሉንም ነገር ያው በበጎ መቀበል ነው። ምን ይደረጋል ወዳጆች፣ ይመቻችሁ። ኦፕራሲዮን ይደረጋል ብለው ለነገ ቀጠሩን እና በተጨማሪም መድኃኒቶች ምናምን ሰጡን። እውነቱን ለመናገር በዚህ ሁኔታ አልነበረም ወደ አዲስ አበባ መምጣት የፈለኩት። ቢሆንም በቃ ምን ይደረጋል፣ የመጣውን አሚን ብሎ መቀበል ነው። እግዚአብሔር ይመስገን። ከዚህም የባሰ ሊሆን ይችል ነበር። እንኳን በዚህ አለፈ። ለማንኛውም አሁን ያለንበት ደረጃ ይህን ይመስላል። የነገ ውጤቴን ነገ አሳያችኋለሁ። እንግዲህ ማዘርን ሸውጄ ዝም ብዬ አቧራ ገብቷል ምናምን ብዬ ሸውጄያት ነው ቤት ያለሁት። ማዘር ጋር ያለሁት ማለት ነው አዲስ አበባ። ይመቻችሁ። እንዴት ናችሁ? እንግዲህ እንዳሳሰባችሁ አውቃለሁ። ጤንነቴ ጥሩ ላይ ነው የሚገኘው አሁን እግዚአብሔር ይመስገን። እንግዲህ ሕክምና ምናምን አግኝቻለሁ እና ላይ ነው አሁን አሪፍ ነው። እውነቱን ለመናገር እንደውም በዙሪያ ያሉ ሰዎች እንደው አስጨነቁኝ እንጂ እኔ ያን ያክል የተጨነኩበት ጉዳይ አልነበረም። ግን ለመልካም ነው ብዬ ተቀብዬዋለሁ። አጽናኝ ቃላችሁን ተስማምቶኛል፣ ወይም ደግሞ ልክ ነው ማለት ነው። ያው እግዚአብሔር መቼም ሁለት አድርጎ የፈጠረበት ምክንያት አለው አይደል? በቃና እንደዛ ነው። ለኔ እንደ መጥፎ እድል አይደለም፣ ለኔ እንደ ጥሩ አጋጣሚ። ለማንኛውም የሚመቻችሁ። አንቺ ብትቆሚ ጎኔ ድሎ ይሆናል የኔ ሕይወት ብርቱ ሰልፍ ናት፣ ምልጃሽ እንዳይለያት። ሰላሜን አብዢው ግቢልኝ ከቤቴ፣ እጠራሻለሁ ድንግል እመቤቴ። እንዳትለይኝ በቀንም በማታ፣ ልቤን አበርቺው ሁኚልኝ መከታ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በጠዋቱ በጎቻችንና ከብቶቻችንን እያበላን ያለ ነው። ያው የአይንን ውጤት ንገረኝ ስላላችሁ ልንገራችሁ። አይኔን ሕክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ። እና መነጽር የማደርገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት ሁለት አይን ይዤ ነበር ይሄንን ተረት ምተረተው። አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይኔ ስል ለሴፍቲ መነጽር አደርጋለሁ። በተጨማሪም ደግሞ ጤንነቱን ጠብቀዋለሁ። ለማንኛውም ማለት ነው እንደዛ ነው። እንዴት ነኝ ግን? መልኬ ምናምን አልተቀየረም። ቁንጅናዬ እንዳለ ነው ይመስለኛል። ካልተሳሳኩ ከተሳሳኩ ንገሩኝ። ይመቻችሁ።